ያየሁት ነገር ከሀይሚ ጋር የኔን ፎቶ እንደዚህ የኔን ፎቶ ከላይ አድርገው ሀይሚን ዘቅዝቀው እነሱ ሰዎች ማለት የኔንና የሷን ፋሚሊ ለማናቆር ነው። የኔና የሷ ፋሚሊዎች ደግሞ በጣም እየተቃቀፉ ናቸው። በቅርቡም ደግሞ በአዲስ ስራ ጠብቁን እና እንደዚህ አይነት ውጥንቅጥ ውስጥ ጭራሽ እንዳትገቡ እሺ። እሺ ልጆች አደራ አደራ። አውቀው ነው እሺ። እኔን ለመጣል የተዘጋጀው ወጥመድ ነው። የእሷን ፕሮፋይል አድርገው የኔን ፕሮፋይል አድርገው ወይ የእሷን አድርገው እንደዛ ነው እሺ። ስለዚህ እኔ መልስ እየሰጠው ሳይሆን እናንተ እንዴት ተጠነቀቁልኝ ነው። ከማንም ፋሚሊ ጋር እንዳትነካኩ፣ ተከባብረን ሳንገመት ወደፊት እንሄዳለን። ሄደን ማሳየት ነውና የኔ ጣፋጭ ይመችሽ ነው ምልሽ። ጌታን አፌ ቁርጥ ይበልልሽ። የምር ነው ምልሽ የኔ እናት፣ የኔ ጣፋጭ፣ የስደተኞች መካሪ ትለያለሽ። ጌታን ትለያለሽ ነው ምልሽ። ውይ የምር ነው። በቃ እንዲህ ነው ውዶች፣ ታውቃላችሁ። ለተመልካችና እናንተን ለሚወዱ ሰዎች ምክር መስጠት ማለት እንደ ግምጃ። እኔ ይመችሽ ግምጃ። በእውነት ለተመልካቾችሽና ለተከታዮችሽ አንቺን ለሚወዱት ሰዎች ያለሽ ክብር እኔ በጣም ነው ማደንቀው። በነገራችን ላይ ጌታን በቃ ኔቨር እግዚአብሔርን በጣም በጣም እንቁና መካሪ የሆንሽ ልጅ ነሽና የኔ እናት ይመችሽ። አንደኛ ለተመልካቾችሽ አንቺን የሚወዱ ሰዎች ክብር አለሽ። ሁለተኛ ደረጃ ላይ ደግሞ አንቺን ምንድነው አንቺን የሚወዱሽ ደግሞ ስደተኞች ለነዚህ ያለሽ ክብር የኔ እንቁ። ውይ የኔ እናት እንዴት ደስ እንዳለኝ እና ይሄን ራሱ አውቀሽ እኮ እንደዚህ አይነት ምክር መስጠት ራሱ በጣም ትልቅነት ነው። ለሰው ያለሽን ክብር ነው የሚያሳየው ማለት ነውና የኔ እናት እግዚአብሔር አሁንም ጨምሮ ከፍ ያደርገሽ ማለት ነው። ውዶች ሰምታችኋል። የሄሚዬ ሂቶች ምናልባት ግምጃ ፋሚሊዎች ግምጃን ዘግዝቋ ሄሚን ዘግዝቋታል ብላችሁ ግምጃን እንዳትዘግዝቁ እንዳትነኳት ማለት ነው። ገባችሁ? እሷ የእሷ ፋሚሊ አይደለንም ብሏል ኮሜንት ላይ ራሱ ማለት ነው። የኛ ፋሚሊዎች አይደለም ይሄ ዝም ብሎ ነው ፎቶ እንጂ ያደረገው እሱ ፋሚሊያችን አይደለም ብለዋል። እሷም እንደዛ አሁን እኮ ማለት ሰጣለች ማለት ነው። ግምጃ የግምጃ ፋሚሊ ሄሚን ዘቅዘቁ ብላችሁ ግምጃን እንዳትነኳት ውዶች፣ እና ማነካካት የለባችሁም። ገባችሁ አይደለ? የግምጃ ፋሚሊ ሄሚን ናካው ሄሚን ሰደባ ብላችሁ እንዳትሰድቡ፣ እንዳትዘቅዝቋት፣ እንዳትነኳት ጌታን በቃ በተለይ እኮ የሆነ እንደዚህ አይነት ጠንካራ ሴቶችን ደግሞ ለኛ ስደት ላይ ምን አይነት ስደት ምን አይነት እንደሆነ ስለ ስደት ስለሚታቅ ለኛ ምክር ትሰጣለች ማለት ነው። እንደዚህ አይነት ጠንካራ ሰዎችን ለመጣል የሚሞክሩ ሰው ብዙ ነው። ስለዚህ ለእነዚህ አይነት ሰዎች መልስ መስጠትን ቦታ መስጠትን የለባቸው። ገባችሁ አይደለ? በቃ ማለት ብነካም ሄሚንን ቢሰድቧትም ንቃችሁ ማለፍ አለባችሁ። ገባችሁ አይደለ? ሄሚ ስለተሰደባች ደግሞ እነሱ ስለሰደቧት ሄሚ እንደዚህ ነች ማለት አይደለም። ስለዚህ ሄሚ ተዘቀዘቀች ማለት ደግሞ በህይወት አይደለም እንትን ፎቶ እንጂ የተዘቀዘቀው ሄሚ አይደለች የተዘቀዘቀችው። ሶ በቃ ተከባብራችሁ ኑሩ። ጌታን ከግምጃ ፋሚሊዎች ከማንም ነው እንዳትነካኩ ነው የምላችሁት ማለት ነው። የሄሚዬ ውድ ሄቶች ማለት ነው። ሰምታችኋል ምን አይነት መልስ እንደሰጠች ማለት ነው። ይመችሽ። የምር ነው የሆንሽ ጣፋጭ ነገር ነት። ጌታን እግዚአብሔርን እውነቴን ነው የምልሽና ይመችሽ የኔ እናት። እግዚአብሔርን በጣም ለምን እንደሆነ አላውቅም ደስ አለኝ። ለምን እንደሆነ አላውቅም እና ትላንትና የሆነ ቪዲዮ ሼር እያደረጉልኝም ነበር። ይሄም በጣም ብዙ ሰዎች ማለት ነው ተፎስቷል። ሄሚን ተዘግዝቃ ግምጃን ከፍ አድርጎ ሄሚን ዝቅ አድርጎ ቪዲዮ ተፎስቶ ነበር። ያን ቪዲዮ በቃ የኔ በጣም ብዙ ሰዎች ደግሞ ሰው ጋር እንድንነካካ እንድንሳደብ ትፈልጋላችሁ። ሄሚ ከተሰደባች እናንተ ሄሚን የምትወዱ ሰዎች ሲደቡ ያ የዘቀዘቁትን ሰዎች ሲደቡ ነው የምትወዱ። ለምንድን ነው የምንሰድበው? ለምን ብለን ኖ ንቆ ማለፍ እኮ በጣም ጥሩ ነው። ንቆ ያለፈ ሰው በጣም ብዙ ነገር ይደርሳል። ገባችሁ? ንቃችሁ ማለፉን ሊመዱ እና ለምን አልተሰደባችሁም? ሄሚ ከተሰደባች እናንተን ተሰደቡ የምትሉ ሰው፣ እኛ ግን እንደዚህ አይደለም። ሄሚ ከዚህ በፊት እኔን የምትወዱኝ ከሆነ በቃ ማንን ሰው እንዳትነኩ ብላለች ማለት ነው። ገባችሁ? እና ጥፋተኛ ከሆነች የሆነ ስህተት ከሰራች ተመላሽ እንላታለን እንጂ ሄሚ ተሰደባች ሄሚ ገለ ተሰደባት ብለን ያን ሰው ሄደን አንሳደብም። በቃ ለዚህ ሰው እኮ ቦታ እንዳለ ማሳየት ነው እንጂ በቃ ሄሚ ብትሰደብን ዝም በቃ ገባችሁ? ግምጃ ፋሚሊ ቢነካም ደግሞ ግምጃን አትንኳት። የምር ነው የሆነች በቃ የሆነ ስለ ስደት የተማረች ስለ ስደተኞች እህቶች የምትሰጠው ምክሮች የምር ነው። ለሰው ልጅ ያላት ክብር በጣም ነው ማደንቃት በዚሁ ማለት ነውና ይመችሽ የኔ እናት። ጌታን በዚህ ቀጥይባት። እግዚአብሔር ጨርሶ ይባርክሽ፣ ከፍ ይበይሽ። አዎ በጣም የሚቀኑ ሰዎች አሉ በዚሁ ማለት ነው። አንቺ ለምራሱ በጣም በጣም ማለት ነውና ጠንካራ ስለሆንሽና በርትተሽ ከአረብ ሀገር ሄደሽ ኢትዮጵያ ሄደሽ በርትተሽ ስለቆምሽ በጣም የሚቀኑ ሰዎች፣ ለእነዚህ አይነት ሰዎች ቦታ አትስጪ። ወደፊት ሂጂ እሺ፣
ወደፊት ከማየት የምር ነው። ከኋላ መቀረት የሚባል ነገር የለም። ሂጂ እሺ፣ የምር ነው። እና የማችሽ በጣም ነው የምወድሽ። የምር ነው ውዶች፣ የምር የግምጃዬ ፋሚሊዎች ደግሞ ቻናልን ሰብስክራይብ ያድርጉ እና ግምጃዬን በጣም በጣም ነው የምወዳት። ለምን ታውቃላችሁ? ለኛ ያሁን እኔ ስደት ላይ ነው ያለው አይደለ? እሷ ከስደት ነው ኢትዮጵያ ሄደችው እና አሁን ኢትዮጵያ ላይ ብርቱ ሆናለች። በርትታ እያሳየች ነው። እሷ የውም ስለ ማለት ብርቱ ስለሆነች ደግሞ በጣም ብዙ ሰው ይቀናባታል ማለት ነውና በቃ ለመጣል የሚሞክሩ ሰዎች አሉ። ማይሆን ፎቶ የሚያደርጉት በጣም ብዙዎች አሉ። ግን ያ ሁሉ ንቃ እዚህ ደርሳለች። እና ደግሞ ለስደተኞች የምትሰጠው ምክሮች እኔ በጣም ነው ደስ የሚለኝ ማለት ነው። እና የማችሽ ውዶቼ በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። ግምጃ ያንቺንም በጣም ነው የምወድሽ። እና ቪዲዮን ሼር አድርጎ ሀሳባችሁ ኮሜንት ላይ ያስቀምጡልኝ። የሄምዬ እህቶች ሰምታችኋል ማለት ነው። እንዳትነኩት ማለት ነው። በጭራሽ እንዳትነኩት። ደግሞ ቁጥር ጽፋችሁ የክሌ ከማን ማን ይበልጣል አትበሉ። ሰው ነው። ሰው በመሆን ብቻ ሰው ጋር እኩል ነው። ስለዚህ ሰው ሆነን ተፈጥረናል። ሁሉም ሰው እኩል ነን። ገባችሁ? ሰውን አንድ ቁጥር ሁለት ቁጥር እየጻፋችሁ ሰውን አትለካኩ። ገባችሁ አይደለ? ሰው ነው በቃ። ሰው በመሆን ብቻ ሰውን አክብሩ። አናከብርም አንፈልግ የምትሉ ሰዎች ካላችሁ ተዋቸው በቃ። ገባችሁ? እና ኤኬሌ ፋሚሊ ብዙ ነው ኤኬሌ እንዲህ ነው አትበሉ በቃ። የምትወዱትን ሰው ይዛችሁ ወደፊት ነው። አንድ ሰው ተነካ ብላችሁ አንድ ሰው ደግሞ መነካት የለባችሁም። እና በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። መልካም ቀን ይሁንላችሁ። በሌላ ቪዲዮ እስክንገናኝ ድረስ መልካም ቀን ይሁንላችሁ ውዶቼ፣ ወዳችኋለሁ። ግምጃዬ ይመችሽ፣ እግዚአብሔር ያክብርሽ እና ካፌ ባይሽ የኔ ውድ ይመችሽ። ጣፋጭ ነሽ፣ ይመችሽ። እግዚአብሔርን እኔ እንጃ አላቅም እና ወዳችኋለሁ ባይ